እማ ሄዱናት መሰለኝ በር ተባባ። ይኸውልሽ ትንሽ ቡና ቁርስ ለምትይ እንዳትደነግጪ። እኔ መነቋቆር አልፈልግም፣ ሰላም ነው የምፈልገው። እንዴ እናንተ ስትነቋቆሩ ነው የተነስቻለ ይልሽ ሄደው በቃ ጥለሽ ሂጂ። አንቺም ትንሽ ተጎረባብጠናል እና ላናድዳ ስለምፈልግ ብቻ ነው በቃ። ምን አለች ልጅ ነፍሰ ጡር ናት፣ የፈለገችውን ብትሆን ብትታገሳት። እማረፍ እንጂ በቃ እኔ ዛሬ የተጎዳሁት ብትሆን ስለምን አትታገሳትም? ትዳር ላይ ግጭት ያለ ነው ትየለ በቃ እንጋጭበት። መጣሽ? ደናኑ ማለት እናት እንዴት ዋልሽ? እኔ እናት ነይ ቁጭ በይ፣ ቁጭ በይ። ነይ እስቲ መክሰስም ቁጭ በይ። ምን ሆነ መሰለ ምሳ ልጋብዝሽ አልኳት። አይ የመስሪያ ቤት ግብዣ አለብኝ ተቀድመሃል አለችኝ። ትንሽ ተናደድኩኝና ትቻት በቃ ከጓደኞቼ ጋር ምሳ መብላት ጀመርኩኝ። ለካ በዛ መሃል ብዙ ጊዜ ደውላለች፣ አልሰማሁትም። ሳይው ደነገጥኩ። ልደውልላት አስቤ አይ ለምን ብዙ ጊዜ ደውዬ ያላነሳህ ምናምን የሚለውን ጭቅጭቅ ፈርቼ ተውኩት። እዛ ሁኔታ ላይ ነው ያለ ነው። ከግብዣው ከእዩ ምሳም አልሆንኩም። እኔ ባሌንም ቢያልኩት ብዬ ተጸጽቼ የጓደኞቼ ምሳ ትቼ ስደውልለት አያነሳም። እኔ እኮ ትንሽ ቢያግደረድረኝ እኮ እሺ ይለው ነበር። እሱ ግን ባንዴ አልበላም ስለው በቃ ተይው ብሎ ዘጋው። እና የማን ጥፋት ነው ልትል ነው አይደል? ማዘርዬ ለማንኛውም ግብዣው በጣም ምርጥ ነበር። መስተንግዷቸው ደግሞ ዋው ነው የሚያሰኘው። እንደ ሁሌ በተደጋገመ ነው የሚያሰኘው። ሰው እንዴት ከስራ እንደመጣ ገና ልብሱን እንኳን ሳይቀይር ወሬ ያበዛል። እና ማዘርዬ ግብዣው በቃ በጣም ምርጥ ነበር። ደግሞ የምግቡ አይነትስ እርሶ የሚወዱት አይነት ምግቦች የነበሩት አብረውኝ ቢመጡ እንደው ይወዱት ነበር። አዎ ቀጣይ አብረን እንሄዳለን። እና ማዘርዬ የጠዋቱን ጨዋታ ሳልጨርስልዎት ጨርሼላታለሁ። ጨርሶሎታል? ኧረ እኔ ምንም ያወራኝ ነገር የለም የኔ እናት። ነግሬሻለሁማ ማዘር እኔ አልነገረኝም የኔ እናት። አንቺ ንገሪኝ እስኪ። ነግረሃቸው ቢሆን ኖሮ ወይ አቤት እንዴት እንደማፍርብህ። ለምን እና ታዲያ ይሄንን ወሬ ብለህ ልትነግራቸው ነው? ወሬ ብለሻል እንዴ አንቺ ነገርሽ? እና ብነግርህስ እኔ ላውራ? አንተ ወንድ አይደለህ እንዴ? እንዴት ይሄንን ወሬ ብለህ ታወራለህ? ምን ታያቸዋለህ? እንዲያግዙልህ ነው? እንዲህ አይነት ወሬ አይወራም እዩዬ። ወንድ አይደለህ እንዴ? እየሰማሻት ነው? አይ እናቴ እኔ እንግዲህ ይኸውልህ ወደ እኔ አትንጡ፣ እናንተ መሀል ውስጥ አታስገቡኝ እናቴ በሉ። እኔ ቅር ያለኝ ምን መሰለህ፣ ውጭ ከበላን ስለቆየን የድሮውን አይነት የፍቅር ስሜት ለመመለስ ምሳ ልጋብዝሽ ስላት ተቀድመሃል ስላለችኝ ምንድን ነው ተረዳት ማለት? አርግዛለች እንጂ ምን ሆናለች? ይኸውልህ የተበሳጨሁት እንደ ድሮው እንዳላስደስታት ራሷ እንቅፋት ስለሆነችብኝ ነው። ምን ላይ ነበረው የነበርኩት? ግብዣው እኮ ነው በቃ ልቤን አጠፋው። እና ማዘርዬ ከጓደኛዬ ጋር ታክሲ እየጠበቅኩኝ ድንገት አንድ ሌባ መንትፎ ሲሮጥ ስልክ እንጨት ገጭቶ ጣለው። ጓደኛዋ በሁኔታው ተገርማ እያለች ስትስቅ ተስፋ አመለጠ። እዝጊው ወዲያው የሚጠብቁት ታክሲ ይመጣል። መግባት ግዴታ ስለሆነባቸው ሲገቡ የታክሲው መዓዛ በልጅቷ ይቀየራል። ምን አለ አንቺ እንደው ብትነግሪኝ። የሹፌሩ አንዳንድ የመተንፈሻ አካላት በመታፈናቸው የሚሄዱበትን ትቶ ሹፌሩ ወደ ጥቁር አንበሳ መሪውን ያዞራል። እናት አይዞሽ እማዬ። እቺ እጇን አጣምራ የምታያት ወጣት መልከ መልካም ልጅ ደግሞ በጓደኛዋ ሁኔታ ተጸጸተች። ይሄ ነው ታሪኩ ባጭሩ። አንተ ለምን የሰፈር ሰው ሰብስበህ ቡና እያፈላ ፈንዲሻ እያደልክ አትነግራቸውም? አንደኛህን ኧረ እባክሽ አንቺ አይደለሽ እንዴ ይሄንን ታሪክ ብለሽ ከተኛውበት እንዲህ እየቀሰቀሽ ለሊት ስታወሪኝ አድርሽ? እና ብነግርህስ? ከዚህ በኋላ ደግሞ አንድ ወር አልነግርም። ዳት ነግሪኝ። ቆይ ግን አንቺ ጓደኛሽ አልነበረችም? ብቻሽን ነበርሽ አይደል? እርሶ ደግሞ ምን እያሉ ነው? ኧረ እኔን ነው ለቀልድ ያህል ብዬ ነው። ልቀልድሽ ነው እናቴ።
ምን ይደብርሻል በለኝ። እኔ ያኮረፍኩት ሰው ሲስቅ ማየት፣ በተለይ ደግሞ እዩ ከሆነ እሱም እኮ ማኩረፍ ነው ያለበት። ምንድን ነው የሚያስቀው? ተራ ነገር ነው። አሳየኝ። ይሁን እንዴ ተራ ነገር ነው አልኩሽ እኮ ሄዱዬ። እንዴ አንቺ ደግሞ ምንድን ነው? እዩ ከኔ የሚደብቀው ነገር አለ፣ ለዛውም የሚደሰትበት ነገር። ምንድን ነው የምታውቀው ነገር አለ? እና በባዶ ምን ያስገርምሃል? ኤዱን ጋብዤ እንዳላስደስታት እንቅፋት ስለሆነችብኝ ትንሽ ተበሳጨቻለሁ እና ልቀጣት ነው። ምናልባት በቅጣቴ ጨርቋን ጥላ ብታብድ እንዳትደነግጡ ልንገራችሁ ብዬ ነው። እኔ እንደውም ዛሬ አንቺ ምሳ ስላልጋበዝኩሽ በቃ ቅር ብሎኝ ራሴን በጸጸት እየወቀስኩኝ ነበር። ደግሞ እንዴት አባሽ ነው ያማረብሽ ዛሬ። አሁን ያሳቀህን አሳየኝ፣ ሌላ ወሬ አታውራ። ኤዱ የሆነ ወተታዊ ባህሪ ያለሽ፣ ቢያንስ አሟሙቀሽ ገንፊ እንጂ። ተረጋጊ። እሳይ እንኳን ገነፈልኩ፣ አንተ እኮ ነው የምታገነፍለኝ። ኧረ እኔ በምን አገነፍልሻለሁ እንዴ? እንዴት አደራችሁ ሙሽሪትዬ? ግባ። እንዴት ነሽ? ሰላም ነው? ሰላም በያት እንጂ። ሃይ። ዝም በይው ልጄ፣ እኔም በቅንድቤ ሃይ ብዬሻለሁ። ካጠፋኸው እሪ ነው የምለው። ይኸውልህ ማን እንዲሰማሽ ነው እሪ የምትይው? ይኸው የኢትዮጵያ ሕዝብ እንደሆነ እየሰማሽ። ማዘር ናቸው። አሳየኝ። አሁን እንዴ አታሳየኝ? እሪ ነው የምለው። እንዴ 1 ሄድ 2 ይኸውልሽ፣ ጠርጥረሽኝ ብቻ ባልሆነ ምንድን ነው ያደረግሽው? እደግምሻለሁ። አንተ ሲጀመር የምትደብቀው ነገር ከሌለ ለምን ደሞ አታሳየኝ? መጀመሪያ እኮ አልጠረጠርኩትም ነበር፣ ሲፈራ ነው ያጠራጠረኝ። እና ትዳሬን እጠብቅ፣ ለዛውም በንቃትና በትጋት ነው የምጠብቀው። አንተ ሲንግል ስለሆንክ ምንም ይበላሽበት ነገር የለም። ሙሉዬ እናቴ እንዴት ነሽ? እንዴት ዋልሽ? ሰላም ነሽ? ምን ላግዝሽ? ምንም ጨርሻለሁ። ኧረ ይኸው አግዝሻለሁ። እናቴ ተስፍሽ አልመጣም? አልመጣም። ሮማንም አባቷን ልጠይቅ አዳማ ሄዳለች። ሳምንት ሄዳል ነበር እንዴ? አባቷ የመኪና አደጋ ደርሶበት። ውይ ምን ነው? በስመ አብ። ምን ነው አንቺ ታዲያ ምንም አልመሰለሽ? መስሎኛል እንጂ የልጁ አባት ከ5 ዓመት በፊት ጥሏት ሄዷል። ሌላ ግብታ ግን እስካሁን ተናዳበታለች። ውይ ክብዬ በጣም ቂመኛ ነች። የበደላትን ሁሉ አንድ በአንድ እስካሁን ድረስ ታስታውሰዋለች። እኔ እኮ ረስቼዋለሁ። ስለሱ ሲወራ ነው እንደ አዲስ የሚያናድደኝ። እውነቱን ልንገር፣ ተስፍሽን ካገባው በኋላ አንድ ቀን አልቅሼ አላውቅም። ኧረ እኔ ያው ለሮማን ይኖርላት። ግን ሙሉዬ የእጁን ማግኘቱ አልገረመሽ? ያምሻል? ምኑን ነው የእጁን ያገኘው? ሙሉዬ ታስታውሻለሽ? ጥሎኝ ሲሄድ በመኪና ነበር የሄደው። አሁን ደግሞ ይኸው በመኪና ተገጨ። ሰው የዘራውን ነው የሚያጭደው። በሚኒባስ ነው የተገጨው? አይ በባጃጅ ነው። ግን ያው መኪና ነው። ባጃጅስ ከሆነ መቼም ብዙም አይጎዳም ብዬ ነው። አዎ እንደጠበቅኩት አልተጎዳም። ያው አልሰራ ቢለው አንድ እግሩ ነው። እውነቴን እኮ ነው፣ እንደጠበቅኩት አልተጎዳም። እስማ ወይ እኔን ተስፍሽ። ኧረ እንደው ፈጣሪ ለሮማን ሲል ይማርህ የኔ እናት። በነገር ላይ የድሮ ባሏም የአሁኑም ባሏ ስማቸው ተስፋዬ ነው። ግብዬ ተስፋ ትወዳለች። የማይጨበጥ ተስፋ። አንቺ ለምን ሄደሽ አትጠይቂው? ምን ብር ነው የምጠይቀው? የምን ብር እንዴ? ሄደሽ ማገገሙን አይተሽ አትጠይቂው? ቢሞት ሮማን አትነግረኝም? ኧረ ትነግረኛለች። ኧረ አፍሽን ዝጊ እንዴ! እንደው ሰው ምን ይለኛል አትይም? በዚህ ላይ ደግሞ ተስፋዬ ከሰማ ደግሞ ጉድሽ እንዳይፈላ። አዎ እጄን እየደከመኝ ነው። ለያዝልሻ ስጠኝ ልየው። የኔ ውድ ነገሩ እርጉዝ ስለሆንሽ ይደክምሻል። ቁጭ በይና ዘርጊ። አምጣው። ማናት እቺ ደግሞ? ለምንድን ነው የደበከኝ? ኧረ እኔም አላውቃትም፣ ዛሬ ነው ያየኋት።
አዲስ ቲክቶከር ናት፣ ጀማሪ ናት። 5 ቪዲዮ ነው ያላት የኔ ጀግና። 5ቱንም ላይክ አድርጋል እንዴ? አንተ ብቻ ነህ ላይክ ያደረከው? አንተ ብቻ ነህ? ብዙም ተከታይ የላትም፣ አዲስ ናት። ለዛ እኮ ነው ያሳዘነችኝ። ኧረ እና የግል ቲክቶከርህ ናት? የግል መያዝ ይቻላል? አይ ስላሳዘነችኝ ነው። ኧረ ታሳዝናለች። ለመታየት ፈልጋ እንጂ እኮ ቪዲዮ የሰራችሁ ተርባ ወይ ተቸግራ አይደለም። ይኸውልሽ እንዴት መሰለሽ፣ ትደክማለች ግን ማንም ቦታ አልሰጣትም። እናንተ ምን አገባህ አንተ? አጎቷ ነክ፣ ዘመዷ ነክ፣ አባቷ ነክ። ሄዱ ደግሞ እንዴ አባቷ ትልቅ እኮ ናት፣ አላይሻትም? እንችላ ደርሳለሁ እንዴ? ያንቺ ኩያ እኮ ናት። እያሾፍክ ነው? ኧረ እያሾፍኩ አይደለም እንዴ ሄዱ። በኔ ቦታ ሆነሽ እኮ ስላላየሽው እኮ ነው። በጣም እኮ ነው የምታሳዝነው። ይኸውልሽ እኛ ወንዶች እኮ እናዝናለን እኮ ለእናንተ ለሴቶች በጣም እናዝናለን። ታሳዝኑናላችሁ እኮማ። ኧረ እባክህ ታዝኑልናላችሁ። ሲጀመር የሆነ ነገር ተመችቶ ነው። ምኗን የተመቸ? እስቲ ንገረኝ፣ ምኗን የተመቸ? ዘጋ ስልክ ስጭኛ፣ እኔ ቻርጅ አደርገዋለሁ። እውነቴን ነው። ልጅቷ ምንም የሚስብ ነገር የላትም። ሲጀመር እንደዚህ እንደምትለኝ አውቄያለሁ። ለምን እቀናለሁ? ምንም ያስቀና ነገር አላት ወይ? መልክ የላት ወይ ሙያ የላት። ዝም ብሎ ራሱን እያሳዩ መሽከርከርና ሼፕ ማሳየት እኮ ችሎታ አይጠይቅ። መሽከርከር ምን ፈጠራ ይጠይቃል? የመሽከርከር አድናቂ ከሆነ መሬትን አያደንቅም? አንዳንዴ ግን ተንኮል ስትፈልግ ነገሮች ስክትክት ይሉልሃል። በል ይኸውልህ ኤዱን በምን ላናዳት እያልኩኝ ስጨነቅ ነው እቺን ጀማሪ ቲክቶከር ያገኘኋት። እየተሽከረከረች ጭንቅላቷን አሽከረከረችልኛ። ውለታዋ አለብኝ። አደራ እንዳትነግራት። አሁን ደውይና እግዚአብሔር ይማረው። ሙሉ እያትጨነቂ ይምረዋል። በቃ ታስቢ። ምንም ቢሆን አብራችሁ ኖራችኋል እንዴ? አንተ ትብስ አንቺ ትብሽ ተባብላችኋል አይደል? ለምንድን ነው የምትጨክኘው? እኔ ብደውልለት ተስፍሽ ደስ አይለው። እንዴ ውሸታ። ተስፍሽ እንዲህ ያለ ነገር አያውቅም። በቃ ሽሪ ደስ አይለኝም እንዴ። በኋላ ደግሞ ቆይቼ ይቆጨኝ እንዴ? ለምን ይቆጨኝ? ሳትጠይቂው እግዚአብሔር ይማርስ ሳትዩ ቢሞት አይቆጭሽም? ለምን ይቆጨኛል? ሙሉዬ እኔ ነኝ እንዴ የገጨሁት? በይ እናቴ አሁን ደውይና እግዚአብሔር ይማርህ በይው። ምንም ቢሆን የልጅሽ አባት ነው። ይሄን ማሰብ አለብሽ። አሁንም ትወደዋለች እንዴ? ምንድነው እንዲህ የሚያደርጋት እንዴ? እንዲህ መሆን ለአሁኑ ባሏም ጥሩ አይደለም እንዴ? ወይ ካልሆነ ምንድነው እንዴ? እንደኔ ቆርቦ በአንድ ባል መገላገል አይሻልም? በአሁን ደውይና እግዚአብሔር ይማርህ በይው። ሙሉዬ እባክሽ ተይኝ። በቃ ይቅር በይኝ። እኔ አልችልም እንዴ። አንተ አስጨንቂኝ። ደውይ አልኩሽ። ደውይለት። ቆይ ለማርታ አልደውልላት እኔ እንደው ሙሉዬ አያነሳም። አንቺ ልትሸውጂ ነው? አንቺው ራሴ እደውልለታለሁ። ይኸው ሀሎ በይ እኮ ይኸው ሀሎ ሲል አልሰማሁትም እንዴ? አሁን እባክሽን አታስጨንቂኝ። በቃ ይቅር በይኝ። እኔ አልቻልኩም እንዴ እንዴ። እንደተለያየን ወዲያው ሀብታሟ እንደገና ሳይነግረኝ አገባ። በዛ ላይ ለሰርጉ አልጠራኝ። ለነገሩ ፈጣሪ ሲረዳው ለሰርጉ ብገኝ ኑሮ ምን ላደርግ እንደምችል መገመት ያቅተኛል። እኔ እኮ የተናደድኩት ከኔ ጋር እያለ ለምን ሀብታም አልሆነም? ስለተገጨ ደግሞ አልደነግጥም። በሲኖ ቢገጭ እንኳን በብሩ ይድናል። የፈታት ኃይለኛ ነሽ፣ እንደ ወንድ እኩል ከኔ ጋር ትመላለሻለሽ ብሎ ነው እንዴ? ምን ታድርግ? እኔ በሷ አልፈርድም። ኑሮ እኮ ነው እንዲህ ኃይለኛ አረጋት። እየጠበቅኩሽ ነው። በይ አሁን ደውይለት። ምን ሆናችኋል? ምን ሆናችሁ ነው? አይ የሆነ ነገርማ ሆነናል እንዴ። ይኸው ለምቦጭሽን ጥለሽ እያየሁሽ። ምን ነው ዛሬ ሲተርቡኝ ዝም አልሽ?
እባክሽ ተይኝ፣ ስራም አላጣው። አንቺ ደግመሽ ደውይለት እኮ ነው የምልሽ። እንዴ ሮማን አባት መኪና ተገጭቶ አይደል እንዴ? ይኸውልሻ የእነሱን ያህል እንኳን አልደነገጥሽም። ፈጣሪ እንዲመራው አትፈልጊም አይደል? እኔ እንደዛ አላልኩም። አታነካኪ። ሊምረው ቢፈልግ እንኳን እንቅፋት ላለመሆን ነው ጥሩ ማትመኝለት። ሳትደውይለት ግን ከዚች ቤት አትወጫትም። ሙሉዬ ሄሎ፣ እግዚአብሔር ይማር። አይዞሽ አትፍሪኝ፣ ሳቂ። ካንተ ጋር ልስቅ። ይሄ ስልክ ብቻ ዛሬ ክፈት። ሙሉዬ በቀኝ ይሄው ያልሽኝን አደረኩ እንዴ? እንኳን እሱ እኔም ያልሽውን አልሰማውሽም። ድገሚና ደውይለት። ሙሉዬ ይሄንን የደወልኩት ላንቺ ብዬ ነው። ባይቀበለኝ ችግር የለው። እንደውም በጣም ደስ ይለኛል። ደውይ ነው እኮ የምልሽ። ቅድም የደወልኩት እግዚአብሔር ይማርህ ልልህ ነው። ሰምቻለሁ። አሚን ብያለሁ። ይኸው ሰምቻለሁ ሲል ሰማሽው አይደል? አንቺ ጤናም የለሽ። እኔ እኮ መጀመሪያ የታመመው እሱ መስሎኝ ነበረ። ክቧ ከሰርሽ ባትፈልጊም ሰምቶ አሜን ብሏል። ክቧዬ ስልክ አላሳይም ብሎሽ ነው አይደል የተጣላችሁት? ሁሉም ሰው በስልክ ነው አሜን ታላ ይመስልሽ? ቆይ ባትደውል መብቱ አይደል እንዴ? ችግር አለው? አንቺ ዝም በይ። ሰው በስሜት ብቻ አይመራ። የኔ እናት በቃ ይሄን ነገር እኮ አንዳንዴ ለኤዱም ወርክሾፕ ነገር ብታዘጋጅና ብትሰጫት ይጠቅማታል። ስማ እኔ እናንተ አልጨረስንም። ካልጨረሳችሁ ታዲያ ሄዱና ጨርሷ። እና መኝታ ቤት እፈልግሃለሁ። ባትፈልጊ ነበር የሚገርመኝ። እሺ ንገረኝ፣ ወዳታል? በስመ አብ ተይ እንጂ ሄዱ። እንዴት እኔ አንቺን ከሌላ ሴት ጋር አነጻጽራለሁ? ይህንን ችሎታዬን እኮ ገና በፊት ነው እኮ የወሰድሽው። መልስልኝ። ሄዱ እንደዚህ አይነት ጥያቄ ባትጠይቂኝ ይሻላል። ምክንያቱም እንዴትም አድርጌ በመልስልሽ አንቺን ሊያበሳጭሽ ይችላል። እሺ ቆይ ይኸውልሽ ማለት ደስ አፋፍ ነገር ምን ነው? ምን ሆነች? ምን ብለህ ነው ኮመንት ያደረከው? ምን ብዬ ነው? በጣም ታምራለሽ። ወይ ሄዱ ደግሞ እሱ ነው እንዴ? ያው ምንም ሰው ኮሜንት ስላላደረገላት እኮ ነው። ምን አልኩ? ቅርጽሽ ያምራል። ችግር አለው? እስቲ ንገረኝ፣ አንተ ወዳታል እንዴ? አይ ገና አልወደድኳትም። እንደዛ ገና ማለት ውስጤ ለሷ ያለውን ስሜት አላረጋገጠም ነው። ትንሽ አብዝቼዋለሁ መሰለኝ፣ እንደዛ ተሰማኝ። አላበዛሁትም? አደራ በኋላ ስሜቷ እንዳይጎዳ። አንድ ጊዜ እንኳን አዳምጪ። ሙሉዬ ምን ላድርግ? አንቺ ሮማንን ስትወልጂ እንደዛ ተቸግራሽ አብሮሽ የተቸገረ ሰው አይደለም እንዴ? እሱማው ታዲያ እንዴ እሱ እንደው እግዚአብሔር ይማር ማለት ምን ሆነ የከበደሽ? እኔ እንጃ፣ እኔ አላውቅም። ቆይ አሁንም ትፈልጊዋለሽ? ማንን እንዴ? ኧረ ሙሉዬ እንደዛ አይባልም። እንደዛ ነው እንጂ እናቴ፣ አንቺ ስላላወቅሹ ነው እንጂ ውስጥሽ አለ። በቃ እርሺውና እሱም በሰላም የራሱን ኑሮ ይኑር፣ አንቺም የራስሽን ኑሮ ኑር። እኔ መቼ ከለከልኩት? ይኸው ሀብታም ሆኖ እየኖረ አይደል እንዴ? አሁንም ልብሽ አዝኖበታል። እንደዚህ አትሁኝ። ይኸውልሽ ይልቅ እሱን ከውስጥሽ አውጭና ተስፍሽን ጠበቅ አድርገሽ ይዘሽ ኑሮሽን ኑሪ እናቴ። እንዴ ሙሉዬ ከዚህ በላይ እንዴት ላጥብቀው? እንዴ አፍኜ ልግደለው እንዴ? እንደዛ ከሆነ የልጅሽ አባት ነው። በድሮ ነገር አትናደጂ። በይ አሁን ደውይለት። ሙሉዬ እውነቷን ቂም ይዤበታለሁ። ያው በጣም ነው የምወደው። ለሙሉዬ ስል ግን አሁን ይቅር እለዋለሁ። ተቋረጠብኝ እኮ ተስፍሽ። እንዴት ነህ ታዲያ? አሁን ደህና ነኝ። ክብዬ ስለደወልሽ በጣም አመሰግናለሁ። እግዚአብሔር ይማር። አሜን። ባይገርምሽ ልጄን ሳስባት ነው ቶሎ የዳንኩት። በዚሁ አጋጣሚ
ይቅር ብያለሁ። እኔም ይቅር ብዬሻለሁ። አመሰግናለሁ። በቃ ሮማን ለጥቂት ጊዜ አንተ ጋር ሆና ታስታምህ። ችግር የለውም። ትምህርቷ ያመልጣታል። ባለቤቴ ታስታመኛለች። እግዜር ይስጥልኝ። ምንም አይደል ነው እንጂ መደወልሽ ገርሞኛል። ሮማንም እየሰማችሽ ነው፣ ተደስታለች። እኔም ደስ ብሎኛል። ፈልጌ ነው የደወልኩት። አመሰግናለሁ። ቻው። እሺ ቻው። ሙሉዬ እናቴ እንኳን አስገደድሽኝ በእውነት እንዴት ቅልል እንዳለኝ። መሀል ላይ ግን ለምንድን ነው የተናደድሽው እንዴ? እኔም ይቅር ብዬሻለሁ አይለኝም? አየሽ ሙሉዬ፣ እሱም አቂሙብኛል ማለት ነው። አንቺ የደላሽ ነሽ። ግጭቶች ካሉ እኮ በዳይም ተበዳይም እጁ እንዳለበት አታውቂም? አንቺ መላክ ነበርሽ። ምን ነው አሳዘነኝ። እሱ ጥሩ ጥሩ። ኤዱ ሙች ልጅቷን አላውቃትም። እንደውም ከኔ በላይ አንቺ ታውቂያታለሽ እኮ። ይኸው ስንት ጊዜ ደጋግመሽ አይሻት። ውሸታም። ታዲያ ለምን 5 ቪዲዮ ሙሉ ላይክ አደረክላት? እኔ ምን አውቃለሁ? አንቺ ነሽ የነገርሽኝ። አልቆጠርኳቸውም። ኮሜንቱንም ቢሆን አንቺን የምልሽን እኮ ነው ኤዱ፣ እሷን ያልኳት እንጂ አሁን አይተሻታል ልጅቷ እንደዚህ የምትባል አይነት ነች እንዴ? በቃ ላይክ ያደረግከውን አንድ ላይክ አደርገዋለሁ። ይኸው እንኪ፣ ምን አገባኝ ነኝ ያሽ ምን ነው መልሳለች። ምን ብላ? አንተም በስመ አብ የሚያስብል ውበት ነው ያለህ። እባክሽ ዝም ብላ ነው ስትፎግረኝ ነው። ለምንድን ነው የምትፎግረህ? እውነቷን ነው። ማንም ሰው በስመ አብ የሚያስብል ውበት ቢኖረው ደስ ይለዋል። እኔም እኮ ቆንጆ ነኝ እኮ። ግን ኤዱ እንዲህ ብላኝ ስለማታውቅ ነው ትንሽ ግር ያለኝ እንጂማ ሁሌ ራሴን በመስታወት ሳይ በስመ አብ እንዳልኩኝ። ታዲያ በራሴ ውበት ተደምሜ እንዳይመስልህ። ኤዱን ከመሰለች ቆንጅዬ ጋር በየቀኑ ስለምነቃ በስመ አብ ታድዬ እያልኩ ነው። ለምን አንተ እኔ እኮ ወንድ ነኝ። ሰውን በውበቴ ሳይሆን በስራዬ ነው በስመ አብ ላስብል የተፈጠርኩት። ትዝ ይልሃል ምዕራፍ 1 ላይ እናቷ ቤት የሄደችበት ጊዜ? ያ ጊዜ እንዳይመጣብኝ እየፈራሁ ነው። እየተጀናጀናችሁ ነው? አስመስል ነዋ። አትዋሸኝ ኤዱ። እስካሁን በምትናገሪው ነገር ልቤን ሙቀት እየተሰማው ነበር። አሁን ልታቀዘቅሽ። ምን እንኳን ቀዘቀዝክ? ጅንጀና ትጨርስና። እሺ በቃ ይቅርታ አድርጊልኝ። አላደርግልህም። እሺ ታዩ፣ ችግር የለውም። ሌላ ቀን ይደርሳል ይቅርታው። አሁን በሩን ክፈችው። አይደርስም። ሌላ ጊዜ አይደርስም ማለት አሁን ይቅርታ ልታደርጊልኝ ነው? መቼም አላደርግልህም። አንተ እኔን አስቀምጠህ ትጀናጀናለህ። ኤዱ በቃ በእናትሽ በሩን ክፈችውና እራት እንብላ። ሂድና ከልጅቷ ጋር ብላ። ይቅርታ አድርጌለታለሁ። መጀመሪያ አካባቢ ግን እውነት መስሎኝ ስለሸወደኝ ነው የተናደድኩበት። እና ደግሞ የተናደድኩበትን ካሳ ሲክሳይ ነው በሩን የምከፍተው። ምን ማለት ነው ካልገባውስ? አላቅም። ሊገባው ይገባል። አልበላም አልኩህ እኮ በቃ ተወኝ። ወደሽ ነው የምትበይው? በያውን ቀልዱን ታዩና በሩን ከፍተሽ ውጪ። እንዴ ምንድን ነው የምትይው? አንቺ ካልበላሽ እኮ ልጁ ይጎዳል። አየህ፣ ለእኔ ሳይሆን ያሰብከው ለልጅህ ነው። እንደውም ሁለታችንም አንበላም። እስቲ የምታመጣው እናያለን። ይኸውልሽ አንቺ ሲርብሽ ሌሊት ተነስተሽ ከኪችን የሆነ ነገር አንስተሽ ትጎርሻለሽ። ልጁን ግን ሆድሽ ውስጥ አድርገሽ አታግጪው። እሱ ምስኪን ነው፣ ቀና ያውቅ ሌሊት አያውቅ። አላቀልህም። ይሄን ሁሉ ችግር የፈጠርከው ራስህ ነህ። አመንኩኝ እኮ ኤዱ። አዎ ራሴ ነኝ። ለዛ አይደል እንዴ ተጸጽቼ ይቅርታ የጠየኩሽ? እባክሽ በጸባይ ልለምንሽ፣ እራት ብሉ። አሁንም ልጅህ ጋር ነው አይደል? አረ እንደሱ አይደለም ኤዱ፣ ብሉ እኮ ነው ያልኩት። እሺ በቃ ታዩ፣ ነይ ብይ። አንቺ ውሸታም ነህ። ለእኔ ሳይሆን ለልጅህ እንደምታስብ አውቃለሁ። ስለዚህ ነይና ቢብ ነው አትበለኝ። ያው ነው እኮ ያንቺም የሱም አለመብላት ይጎዳኛል። ለእኔ እኮ ሁለታችሁም አንድ ናችሁ ኤዱ። እኔ ውስጥ ስላለ ነው አይደል አንድ ናችሁ የምትለው? ይሄኔ ተወልዶ ቢሆን ኖሮ እንደ ቀድሞ የራስሽ ጉዳይ ትላይ ነበር። አልልም ኤዱ። ለእኔ እኮ ሁለታችሁም አንድ ናችሁ። ሁለታችሁም ስጦታዎቼ ናችሁ። ደግሞ እንደዚህ የምለው አንድ ላይ ስላላችሁ አይደለም፣ በልቤ ውስጥ አንድ ስለሆናችሁ ነው። ውሸታም።
እሺ እሱ ይብላ፣ በቃ ፍቀጅለት። ሂድ። ልጄ ጨካኝ መሰለ። እኔ ተርቤ እሱ ጥሎኝ አይበላም። በጣም አካበድሽ ግን። በቃ ይቅርታ፣ ራሴ ሆን ብዬ ነው ያደረኩት አልኩሽ አይደል እንዴ? ምንድን ነው እንደዚህ? እማ ወይ ምን ነው ማን ነው? እኔ ነኝ። ከልጆት ጋር ነው ታዲያ? አይ ኧረ ብቻዬን ነኝ። ክፈች፣ ግድ የለሽ። ሄዱዬ መቼም እንግዲህ እንደው ሽምግልናዬን ተቀበልሽኝ አይደል? ማዘርዬ ይሄ የእሱ ኃጢአት ነው። እራሱ እንዲመጣ አያደርጉትም? አሁን እርሶ በዚህ እድሜዎት ከግራውንድ እዚህ ድረስ መምጣት ነበረቦት? ያን ሁሉ ደረጃ ተሻግረው። ምን አባቴ ላርግ ብለሽ ነው? ወይኔ እናት እንደው ጭንቅ ጥብብ ሲልብኝ ጊዜ እኮ ነው የመጣሁት። ማዘርዬ ይሄ ልጅ እንደው እድሜ ልኮት እንዳስቸገሩት። አዎ በቃ እርሶ ያስቡ። እኔ እና እሱን ጨርሰዋለን። እሺ ፈጣሪ እንደው ከጭንቅ ያውጣሽ እናቴ። አዎ በሉ እስቲ ቶሎ ጨርሱና እኔም መራብ ብሎኛል ብታይ። ኧረ እንደው የልጅ ልጅም ሳይርቡ አይቀርም። ቶሎ ነው እሺ። ሁለታችሁንም የሚያስርባችሁ ይኸው የእርሶ ልጅ ነው። ግን አያስቡ፣ እኔ እፈታዋለሁ። እሺ ማዘርዬ አንድ ነገር ላስቸግሮት። ምን? በጣም አምራለች። እስቲ ደውልላትና አናግራት ይበሉት። ፈልጌው ነው። እሺ ማዘርዬ ባኮት። እንዴ እንደዚህ አርገዘሽማ ምንም ነገር ቢናገር እኔ ካንቺ አጠገብ ነው የምሆነው። እግዚአብሔር ይባርኩ። አሜን አሜን። እድግ ይበሉ። እሺ አብረን እናድጋለን ከልጁ ጋር። እሺ እሺ። ደውልላት እስቲ። ከዚህ ቀን በኋላ ያልተመዘገቡ መዋለ ንዋዮች ለግብይት ማቅረብና መገበያየት በካፒታል ገበያ አዋጅ ከ7 እስከ 15 ዓመት ጽኑ እስራት እንዲሁም 150 ሺህ እስከ 300 ሺህ ሄሎ። ምን ያኮሳትርሃል? ፈገግ በል እንጂ ሰነድ መዋለ ንዋዮችን ይቅርታ እንዳደርግልህ ምክንያት እየፈለኩልህ ነው። እሺ ምንድን ነው? እዚህ መኝታ ቤት እስከምትደርስ ድረስ እየደነስክ ነው። ምን? አልደግመውም። እኔ ዳንስ ምናምን የሚባል ነገር አልችልም። ሰነድ መዋለ ንዋዮችን የመመዝገብ ግዴታ አውቃለሁ። ለዛ እኮ ነው ቅጣት የሆነው። ለምን መሰለህ? ትንሽ ያበዛችሁ ይመስለኝ። አላበዛችሁም። ፍቅሩ የቀነሰ ስለመሰላት በቅጣት ሀሳባ ፍቅሩ እንዲገልጽላት እኮ ነው። በሱ ፊት ተከራከርኩላት እንጂ እንዴ አብዝተዋለች እንዴ። ምን የሚሉ ቅጣት ነው? ይኸው በዚሁ ከቀጠለች ግን ራሷ በፈጠረችው ቅጣት እቀጣታለሁ። ይኸው በጭንቅላቷ ነው የማስደንሳት። እና ደግሞ አቁም እስከምልህ ማቆም አትችልም። እሺ ጀምራ። በባለቤቶቻቸው የተያዙ ሰነድ መዋለ ንዋዮችን የመመዝገብ ግዴታ ኧረ ስለ መድኃኔዓለም ብለህ ብለህ ደግሞ በዜና መደነስ ጀመርክ። ያንተ ያለ ቆይ በማን ዘፈን ነው የምደንሰው? ምን አይነት ዳንስ ነው የምደንሰው? ይኸውልህ እንዳስቅ፣ ለመጨረሻ ጊዜ የደነስኩት እኔ ባዴ ባዴሳ በሚለው ዘፈን ነው። ያኔ ሃይስኩል። የስ አሃ ማን አለክ? የስ አውርደኝ አውርደኝ። ዞረብኝ። በጣም ነው ደስ ያለኝ የኔ ባል። አየሁ አይደል ሲወራጭ፣ ልጅነቱን ያስታወስኩት ነው የመሰለኝ። መደነስ አምሮት ነበር ማለት ነው። ሁለት አይነት ስሜት ነው የተሰማኝ። በተራ ነገር እንደዚህ ማካበዱ አደብሮኛል። ግን ምን ሳስብ እንደተስማማው ታውቃለህ? ቅድም የማያለችው ነገር ትዝ ብሎኝ እኔ ራሴ ለመቅጣት ብዬ የፈጠርኩባትን ጥርጣሬ ስላከምኩላትም ደስ ብሎኛል። እኔ ለእሷና ለልጄ ብሞትላቸውስ?
ከዚህ የበለጠ ደስታ ያለ አይመስለኝም። ለጊዜው ተርፋለች። አንድ ቀን ስታ ባገኛት ግን ባንተና በተመልካቹ ፊት ራሷ በፈጠረችው ቅጣት ነው ምቀጣት። ታይኛለህ። በቀጣይ ሳምንት በምስኪኖቹ ማለቴ ማርገዝ ፈልጌ ነበር። ምን ከኔ ጋር ምን ያገናኘዋል ታዲያ? ኤዱ እኔ እንደዚህ ደፋር መሆንሽን አላውቅም ነበር። እንዳታኮርፊ። ምን አይነት ደፋር ሰው ነሽ? በራስሽ ስተት እንደገና ልታኮርፊ ነው እንዴ? ተው ተስፍሽ፣ ከገባ ወልደህ ነው የምትወጣው። አራስ ልጅ ታቅፈ እያስገሳ ስትወጣ ያሉ አዩ ምን ነው ቤታችን ጋር እንዲህ ነው አልክ?